እየሰራሽ ነው? ነይ ቁጭ በይ አርፈሽ ውጣልኝ። ቁጭ በይ አርፈሽ አይውጣልኝ። ልቀቂኝና ቁጭ በይ አርፈሽ እዚህ ነች። ልቀቂኝ። ምንድነው ውስጥ የደበቅሽው? ልቀቂኝ። ዞር በይ እዛ። ራይልን የገደለበት ነው ገንዘቡ ራይልን የገደለበት ነው። መልሰህ እኮ እኔን እንደ ሌባ እንደ ተጠርጣሪ ነው እያረከኝ ያለው። አሁን ያደረከው ነገር እኮ እንደዛ ነው። እና ለምን ተደበቅሽ? 4 ጓደኞች ነበሩ። ያው ከተገናኘን ረጅም ዓመት ሆኖናል። ከዛ የሊያ ሰዎች አምጥቶ እዚህ ያስቀምጥሽ? ለምን ያስቀምጡኛል? ከሊያ አመለጥኩና እሷ ጋር መጣሁ። እሷ ምንም የምታውቀው ነገር የለም። እንዴት ነው ያመለጥሻቸው? እስኪ ንገሪኝ። ወይ ደግሞ እሷ ለምን መታ እዚህ አንቺ ጋር እንደተቀመጠች አናውቅም። ምናልባት ከነዛ ሰዎች ጋር ንክኪ ሊኖራት ይችላል። አሊያም ደግሞ እነዛን ሰዎች እየሸሸች ሊሆን ይችላል። በቃ ልክ ቤት ስትደርሺ ተመልሰው ወደ እኔ የሚያመጡሽ ሰዎች አሉ። ትመለሻለሽ አለኝ። በቃ ምን አብሳኔ ገባ። ስንመጣ ግን ቤቱ ክፍት ሆኖ ነበር ያገባው። ምናልባት ጓደኛዬ መታ ሄዳ ይሆን ይችላል። ምን ማለት ነው? ጓደኛሽ መታ ብትሄድ ታዲያ በሩን እንደዚህ ወለል አድርጋ ረስታው ከፍታ ልትሄድ ትችላለች። ምንም አታውቀው ነገር እኮ ነው እያወራ ያለው እንዴ። ያልሽ አሁን ኦሬዲ እዚህ ጋር ተደብቀሽ ነው ያገኘሁሽ። ወንድሟ አበበ እንዲሁም አላዛር የሚባሉ 2 ወንድሞች አሉት። አስታወስኳት። በጣም ረጅም ዓመት ከተገናኘንም ካወራንም ከተያየንም። አረ በፈጠረ ምንድነው የምትለው? ምክንያቱም ተፈላጊ ሰው በመደበቅ እሷም ተጠያቂ ትሆናለች። እንዴ አይደለም። ይኸውልህ ቆይ ቁጭ በልሽ ላስረዳ። ምንድነው የምታስረጂኝ? ቁጭ በልሽ ተረጋጋ። ይኸውልሽ የምትናገሪው ነገር ብትናገሪ ይችላል። በቃ ነው ዘበኛ ነው አበበ። የአቤል ቤት ዘበኛ ነው አይደል? ከየት አምጥቶ ገዛ? እስኪ እሷን ተዋት በእናትህ። አበበ እርግጠኛ ነህ ስለምታወራው ነገር? የሞተችው ተባለችው ራሄል ተከትላቸው ተኋላ ከተወሰነ ደቂቃ በኋላ ገባች። እሷ መጣች። አዎ የአቤል ሰዎች ተከታትለው ያዙኝ ብለሃል አይደለ? አቤል ለምንድን ነው አንተ ማስያዝ የሚፈልገው? እነዛ ሰዎች ይዘው ከሄዱ አይደለ? እንዴት ከእጃቸው ልትወጣ ቻልክ? እኔ አሁን ይሄንን እንዲህ ነው ብዬ ብነግር ፍርድ ቤት ሄደህ ልትመሰክር ነው አቤል ላይ? ታዲያ መቼስ እስከ መች ነው ታዲያ እውነቱ የሚደበቅ? በህይወትሽ ጠብቂው ነው የተባልኩት። ምን ማለት ነው በህይወትሽ ጠብቂው ነው የተባልኩት? በቃ ማድረግ ያለብሽን ነገር አድርገሽ ጠብቂው ነው የተባልኩት። አውቃለሁ ሊከብድ ይችላል። ንገሪኝ እስኪ። ስለያስፈልገኝ ነበረ መቀበል ነበረብኝ። ይሄን ስራ ስለሚያስፈልግሽ የሰው ነፍስ ትገያለሽ፣ ሰው ታጠፊያለሽ፣ ገንዘብ ለማግኘት ሆድሽን ለመሙላት እንዴ? ማን ናቸው እነዚህ ሰዎች? ከነዛ ሰዎች ያስጣላችሁ እነዚህ ሰዎች ማን ናቸው? ነገር ነው ያደርግልሻለሁ። እዚህ ጋር ምን ትሰራለህ? ምን እየሰራ ነው? ወደ አዲስ አበባ ከመጣሽ ገና 2 ዓመትሽ ነው አይደል? እና የት ነው ታዲያ አዲስ አበባ ላይ ሃይ ስኩል የተማራችሁት? አንድ ላይ ምንድነው ፍላጎት? ባለፈው እኮ እንዳልኩ ነው። እዚህ ናስኪ እኮ ምን እየሰራ ነው? እዚህ ሂጂ እያልኩሽ ነው። ምንድነው እሱ? አንቺንም ይመለከታል። ከዚህ ልጅ ጋር እስከተገናኘሽ ድረስ አንቺንም ይመለከታል። እሺ፣ ስለዚህ ምን ይሁን? አልወጣም። ጥያቄዎች አሉኝ። ጥያቄዎችን ከመለስሽልኝ ይወጣል። ቁጭ በይ አንቺ እራስሽ ቁጭ በይ። ቁጭ ብለሽ አውሪኝ። ሰላም። እሺ፣ እዚህ ድረስ እንግዲህ ይዘሽን መጥተሻል። ወዴት ነው የምትሄጂው? እኔ ማወራበት ቦታ አወራዋለሁ። ማለት ስለመርዳት ስላለመርዳት አይደለም እያወራን። አንቺ ጋር ለምን እያወራን? ምንድነው የሚሰራው? አንቺ ጋር ለምን እያወራን? ምናምን ብዬ አልጠይቅማ። እሺ፣ እሱን ዝቅ አድርጊውና እናውራ። አበበን የተካተሉት ያሉት ሰዎች የአቤልን የሚያውቁ ሰዎች ናቸው። ለምን መለከተው ገና ክፍሉ ራሱ የጸዳ ያለ ነገር አይደለም። መሰለኝ። ምን ማለት ነው? አቤል ጋር ደውል ማለት ምን ማለት ነው? ይሆናል የስም መመሳሰል ሊሆን ይችላል። እንዴት ስልኩ ሊዘጋ እንደቻለ እንዲሁም ደግሞ ምን እንደተፈጠረ አሁን ላይ አበበ እዚህ እንደሌለ ነግሮናል። መታወቂያ ምናምን ከሰጠን በኋላ ነው ክላስ እንዲይዝ ያደረግነው እኛ ማለት ነው። በእርግጥ ማለት ተደነባብሮ ማለት ፈርጦ ነበር ነው ደንግጧል፣ ያለከልክ ነበር። እኔ ምንም ግራ እየገባኝ ነው ያለው፣ በጣም ግራ እየገባኝ ነው ያለው። የተፈጠረ ስላለው የሆነ ሰው ያለው ነገር በጣም ግራ እያጋባኝ ነው። የያዘው ሚስጥር እንዳለና እሱ ሚስጥር እያስጨነቀው እንደሆነና ለኔ መንገር እንደማይችል ስለነገረኝ አበበ ጋር ምንም የተለየ ጉዳይ የለም፣ የሚያውቀው ነገር የለም።
አበበን በዚህ ጉዳይ በጣም ተጨንቆ ሰሞኑን እያወራኝ ነበር። እየሮጡ ነው የገቡት በቃ ወደ ክላስ እነሱ ማለት ነው። እሺ ከዛስ ምንድን ተፈጠረ? ሳንኳኳ ሲከፍት ዘለው ገቡ እነሱ በቃ ጭራሽ ግብግብ እንዳትጠጉኝ ምናምን እያለ እሱ መጮህ ጀመረ። ተያያዙ። ይሄንን ቻናል ሰብስክራይብ አድርጉ። ሰብስክራይቡ በጣም ይቆማል። ለምን እንደሆነ አላውቅም። ስልክ ኪሴ ውስጥ ከተተልኝ በማገላግል ሰዓት ማን ከተተልኝ? አበበ ነው መሰለኝ አበበ እዚህ ተከራይቶ የነበረው ይሄ። ስለዚህ የምታውቂው ነገር በስተክል ንገሪኝ። እማውቀውን ነገር ሁሉ እየነገርኩ ነው። ምንድነው ከዚህ በላይም ከኔ የምትጠብቀው? ልቀቀኝ! ቁጭ በል ልቀቀኝ! እንዴ ምንድነው የምትፈልገው? ልቀቀኝ! ምን ፈልገህ ነው? አንተ እንዴ ሊያ ደወለችልኝ። ስራ ላይ ነበርኩኝ። ሊያ ደወለችልኝ? ሊያ እንዴት ነው የምታውቃት? እንደ እናት እና እንደ አባት ልጅ ነው የምንተሳሰበው። ከአበበ ጋር የምንቀራረበው እንደዛ ነው። የደወለችበት ሊያ ነው እኮ ያሳያ። አንተው ቆይ ስልኩ ምን ያደርግልህ? ልቀቀኝ! እሺ እኔ ይዘዋለሁ። ምን ያደርግልህ? ይኸውልሽ እኔ በስነ ስርዓት ነው እያናገርኩሽ። ህግ የለም እንደዚህ አይነት ህግ አለ። በስነ ስርዓት ነው እያናገርኩሽ ያለሁት። በስነ ስርዓት እያወራን አይደለም። ችግሩን እየፈጠረ ያለው እሱ ነው። በቃ እኛ ከዚህ በኋላ ምንም ማውራት አንፈልግም። ይኸውልሽ ታወሪያለሽ፣ ወደሽ ሳይሆን በግድሽ ታወሪያለሽ። ምክንያቱም እየቆመራችሁ ያላችሁት በሰው ልጅ ነፍስ ነው። አሁን ደግሞ ምስክር እሆናለሁ ነው ያለው እኮ። በጣም እያስጨነቃችሁ ስለሆነ ኢቨን እኔ ጋር አለ የምትላቸው ማስረጃዎች ለቤተሰቦች አሳያቸዋለሁ ያልኩህ ማስረጃዎች ነበሩ። ተጨማሪ እኛ ያላየናቸው ማናቃቸው አይደለ? እነዛ ማስረጃዎች እስካሁን አሳየለኛ። አቤል ይኸውልህ ትሰማኛለህ? ኦኬ። ይሄም ደግሞ እንግዲህ ከናለምነሽ ጋር ወይም ደግሞ ከነሊያ ጋር ስለተፈጠረው ወንጀል በአንድ ሳይ ከነሱ ጋር መተባበርን የሚያሳይ ነው። እነዚህ ማስረጃዎች እስኪ ለኛ አሳየን። ኦልሬዲ ቤተሰቦቹ ማናገር አይፈልጉም አይደል? አንተ ይኸው እዚህ ጋር ድጋሚ መራስ ላይ መስል እኔ እሷን እንደዚህ ለብቻ ማግኘት ከነበረ ወንጀለኛ ነኝ። በቃ እሱ የት ሄዶ ነው? ለምንድን ነው ቤት ውስጥ ካለ ለምንድን ነው ያልደወለልህ? ለምንድን ነው የሚደውልልህ? ስልክህን እምቢ ብሎ ነው ልትል የምችለው? ጭራ ኧረ የለርጉዝ መሆኗን ታውቅ ነበር? የዛን ቀን የቤት ካሜራ አይሰራም ነበር። ስለዚህ ካሜራ አጠቃቀም አሰራር ማን ሊያውቅ ይችላል? ይሄ እኩለ ሌሊት ላይ እኔ ቤት ውስጥ ተመሳሳይ ሰዓት የተፈጠረ ወንጀል እያለ ሌላ ሰው ሲገባ አላየውም ስትል እኔ እንደውም ማመኔ ጥፋተኛ ነው። በምን አይነት መንገድ ንግግሮችን እንድትለማመድ እንዳደረጉ አላውቅም፣ ግን አትሊስት ንግግሮቻችሁን እንኳን አስተካክላችሁ እናንተ ሰውን ለመወንጀል ሞክሩ። እስካሁን የማገኛቸው ወንጀለኞች እኔ ለምፈልገው ወይም ደግሞ ለሟች ራሄል ተጨባጭ የሆነ ማስረጃ አንድም ሰው ሊሰጠኝ አልቻለም እስካሁን ድረስ። አራተኛ ደግሞ አካባቢው ላይ ልሸቅል ብሎ የመጣ አንድ ወጣት ነበር፣ የሰፈር ልጅ። አራቱ ነው። አንዱ ማን ነው? አቤል ይገባል ብለን አይደለም። በአግባቡ ፍርድ ቤት ድረስ አድረሰ ነው እንዲመሰክር ማድረግ ግዴታችን ነው። በጣም የሚያስፈልገን ሰው ነው። በጣም ጥበቃ አድርግለን። ከኔ ብቻ ሳይሆን ከማንም ሰው ጥበቃ አድርግለን። እርግጠኛ ነኝ አሁን እሱ ጋር ያለው ኬስ እኔ እየገባኝ ነው ያለው። አበበ እንዲመሰክር ስለሚፈልግ አበበም ያለው ምንድነው ደጋግማ ለምን እውነቱ አልተናገርክም የሚል መልዕክት ስልክልኝ ነበር በስልክ ያለ እና ሊዛቱ ምን አይነት ነገር መልስ እንደሰጣቸው የማውቀው አንዳችም ነገር የለም። ስለዛ ዙሪያ አንድ ማለት የምችለው ምንም ነገር የለም። እኔ እናንተን ሊያስተማምለን የሚችል ማስረጃ ነው። እኔ እሱ ጋር ነው ባይ ያስፈራራው። በአምስተኛው አርኪ ሪል ስቴት ኤክስፖ ላይ ለኤምሲ ሪል ስቴት ምን ይዞልን መጥቷል? ከ13% እስከ 30% ድረስ ቅናሽ የሰጠንባቸውን አፓርትመንቶች፣ ከ27 ካሬ ጀምሮ የንግድ ሱቆችን ከልዩ ቅናሽ ጋር፣ ሶስተኛው እጅግ ውብ የሆነ አዲስ ፔንት ሃውስ ከረጅም ጊዜ ምቹ አከፋፈል ጋር እንዲሁም የባንክ ብድር አማራጮችንም ይዘንለው መጥተናል። ሌላኛው ደግሞ ሳልነግራችሁ በኤክስፖ ላይ ቤት ለምትገዙ ደንበኞች ሙሉ የቤት ዕቃ በስጦታ መልክ የምናበረክትላችሁ ይሆናል። እኛን ሳያዩ ቤት ለመግዛት እንዳይወስኑ ከጥቅምት 14 እስከ 16 በስካይላይት ሆቴል እንገናኝ። ከመምጣቱ በፊት በ0985 10 81 18 ይደውሉልን። ለኤምሲ ሪል ስቴት ደስታውን እዚህ ይጀምራል። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን እያልኩ እነሆ ብቅ ብያለሁ። እንግዲህ ውድ ቤተሰቦች ሰሞኑን በአበበ ዙሪያ ብዙ ነገሮችን እየሰማን ብዙ ነገሮችን እያገኘን እንገኛለን። ከዛም ባሻገር ሰሞኑን እንግዲህ የአበበ እህት ጠፍታለች፣ ታግታለች የሚል መረጃዎች እየወጡ ይገኛሉ። እነዚህ መረጃዎች እንግዲህ ለማጣራት ብዙ ጥረት አድርገናል፣ እዚህም አዲስ አበባ ላይ። ከዚህም ባሻገር ደግሞ ክፍለ ሀገር ድረስ ሰዎቻችንን በመላክ እንግዲህ ብዙ ነገሮች ልናጣራ ብዙ ነገሮች ለማወቅ ሞክረናል። በዚህ መሰረት እንግዲህ ያገኘነው ትልቅ መረጃ አለ። ይህ መረጃ ምንድን ነው?
የሚለውን አብረን የምንመለከት ይሆናል። እዚህ አዲስ አበባ ላይ እንግዲህ ከዛ ከነሱ ሀገር መታ እዚህ የምትኖር አንዲት ሴት ልጅ እንዳለች አውቀናል። ይህቺ ሴት ልጅ ደግሞ ከአበበ እህት ጋር ማለትም ከመቅደስ ጋር በጣም የቅርብ ጓደኛዋ እንደነበረች እዛ ሀገር ቤት ላይ ብዙ መረጃዎች አሳይቶናል። ስለዚህ እንደ ጥቆማም የተሰጠን ሜቢ አዲስ አበባ ከሄደች ተመልሳ አዲስ አበባ ከሆነች ተመልሳ እሷ ጋር ልትሆን ትችላለች በሚል እንግዲህ ጥቆማ ተሰጥቶን ነበር። እዚህ መተን እንግዲህ ነገሮችን ለማጣራት ልጅቷን ለማከታተል በሞከርንበት ሰዓት እንግዲህ ልጅቷ ቤት አዲስ ልጅ ሰሞኑን እንደመጣች ከልጅቷ ጋር አዲስ ልጅ ሰሞኑን እየታየች እንደሆነች እንደዚሁ መረጃዎች ደርሰውናል። ስለዚህ ይህ ነገር ቀጥታ ራሷን መቅደስ ልትሆን ትችላለች ብለን ስላሰብን እንግዲህ ምርመራዎችን እያከናወነ ነው የምንገኘው። አሁን ደግሞ ቀጥታ ልጅቷን ሄደን የምናገኝበትና የምናወራበት ይሆናል። አሁን የምናገኛት ሱቅ ውስጥ ነው፣ የራሷ ሱቅ ላይ ነው። እንሂድና እዛ አካባቢ ያው የገበያ ቦታ ስለሆነ ግርግር እንዳይፈጠር ቀጥታ ወደ ቤቷ ይዘናት የምንሄድ ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉኝ ይፈልጋሉ። አዲስ ናችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ አድርሱልኝ። መልካም ጊዜ። የት ነው ቤትሽ? እዚህ ነው። ማንም የለም እንደምትመለከቱት ማንም የለም ያለች ነው። ግን ቤቱ ክፍት ነው። በሩ ወለል ብሎ ግቢም ስንገባ እንግዲህ ዝም ብለን ነው ግቢውን ከፍተን የገባ ነው። ያ ማለት ምንድን ነው? ቤት ውስጥ ሰው እንዳለ እንግዲህ ያመለክታል ማለት ነው። ግን እሷ እያለች ያለችው ማንም እንደሌለ ነው። እስኪ ለማንኛውም እንግባና በደንብ እናወራታለን። ያው መቼም ባትፈልጊም በግዳጅም ቢሆን እንግዲህ ወደ ቤትሽ እንድንመጣ አድርጋለሁ። እዚህ እንድንመጣ ያደረኩበት ምክንያት ትልቅ ምክንያት ስለሆነ እንጂ ይኸውልሽ አላስፈላጊ ነገር ቢሆን ኖሮ ከስራ ገበታሽ ላይ አስነስቼ እዚህ ድረስ አላመጣሽም ነበር። ገባሽ አይደል? ስለዚህ ይኸውልሽ በተረጋጋ መንፈስ የተለያዩ ነገሮችን እጠይቅሻለሁ። ስለራስሽም እና ስላንቺም ማወቅ ፈልጋለሁ። ከዛም ባሻገር ደግሞ የምጠይቅሽ ሰው አለ እና ስለዛ ሰው ምን እንድትነግሪኝ ስለምፈልግ። ምን አይነት ሰው? እሱን እንደርስበታለን። መጀመሪያ ግን ስላንቺ በደንብ ማወቅ ፈልጋለሁ። ከማንነትሽ ጀምሮ ከስምሽ ጀምሮ ማወቅ ፈልጋለሁ። ስለኔ ማወቅ ግዴታ ነው? አዎ ግዴታ ነው። ለምን? ምክንያቱም እየሰራሁ ያለሁት ስራ መናገር ግዴታ እኔ የመናገር ግዴታ አለብኝ። አዎ ምክንያቱም አንቺ ከዛም አስገድደን ያመጣኝ ሰምኛለሽ። አንቺ መናገር ግዴታ ያለብሽ ለምንድን ነው? እዚህ ጋር ከህግ ጋር እየተባበርሽ ነው የምትገኘው። ምን ጠይቅሽን ጥያቄ በአግባቡ መመልሽልን ከሆነ ለህግ አካላቶች ትብብር እያደረግሽ ያለሽ ማለት ነው። እምቢ የምትይ ከሆነ ግን ህግን አልታዘዝም እንደማለት ይቆጠራል። አልታዘዝም ብል ማዘዣ ልታመጣ ነው? ህግን መቼም አልታዘዝም ማለት ከባድ ነው። አይ አልታዘዝም ብል ማዘዣ ልታመጣ ነው? ካለ ማዘዣ እኮ ነው ከሱቅ ያመናጭቀ ይዘኝ የመጣው አይደል? እሺ ምንም ላመናጭቅሽ አልፈለኩም ነበር። እኔ በአግባቡ እንድናገር ነበር የፈለኩት። ነገር ግን ትንሽ ያው ግርግር ልፈጥሪ ስትይ ነው እንግዲህ እዛ ጋር ሌላ ነገር እንዳይፈጠር ሰዎች ግርግር እንዳይፈጥሩና ሌላ ትኩረት እንዳንስብይ ነው በፈጠነ ይዤሽ ልመጣ ይቻልኩኝ እንጂ ሌላ ነገር አስቤ አይደል። ስርዓት ያለ ሰው ብትሆን ማስገደደ ቤት ድረስ አታመጣኝ ነበር። ይኸውልሽ እቤትሽ ነው እንጂ ያመጣሁሽ ሌላ ቦታ ይዤሽ አልሄድኩም። ገባሽ አይደል? ቤቴ ሳልፈቅድልህ ነው ያመጣኝ። እሺ አሁን ያም ሆነ ይሄ ጥያቄዎች አሉኝ። ጥያቄዎች ይመልሽልኝ። የምችለው ከሆነ መልስልሃለሁ። አይዞሽ ቀላል ነው። ምንም የሚከብድ ነገር የለውም። የምታውቂውን ነገር ብቻ ነው የምነግርሽ። አንደኛ ከስምሽ ጀምሪልኛለሽ። ስሜ ህይወት ይባላል። እሺ ህይወት፣ እስኪ ስለ አንቺ ንገሪኝ። የት ነው የተወለድሽው? የት ነው ያደግሽው? ያው ተወልጄ ያደግኩት ክፍለ ሀገር ነው። እዚህ ነው የምኖረው። ከአጎቴ ጋር ነበር የምኖረው። አሁን አጎቴ የለም። እንደምታየው አጎቴ ቤት ነው። እዚህ ነው የምኖረው። የምታየው ሱቅ ውስጥ ነው የምሰራው ማለት ነው። ኦኬ። የምትሰሪበት ሱቅ የራስሽ ነው? አጎቴ ነው። ቤቱም ያጎቴ። አጎቴ ውጭ ከሀገር ውጭ ነው የሚኖረው። ማለት ሌላ ቤተሰብ ምናምን ዘመድና ነገር የለም እዚህ? የለም። ብቸኛ ነሽ? እኔ ብቻዬን ነው የምኖረው። ማንም ሰው የለም አብሮኝ የሚኖር። ብቻዬን ነው የምኖረው። የእሱ ቤተሰቦች የሉም እዚህ? የእሱ ቤተሰቦች የሉም። እሱ ሄደዋል ሁሉም። ሰው እኔ ነኝ እንደ ቤት ጠባቂ ነው የምኖረው። ምን ያህል ጊዜ ነሽ ወደዚህ ከመጣሽ? አንድ 4-5 ዓመት። 5 ዓመት 4 ዓመት ረጅም ጊዜ ይመስለኛል። በትንሹ ክፍለ ሀገር ላይ ነበረሽ። ላይፍ ምን ይመስል ነበር? ያው ክፍለ ሀገር እንደማንኛውም ሰው ነው የምኖረው። ከልጅነትሽ ጀምሮ አስተዳደግሽ፣ በትምህርት ሁኔታሽ፣ የቤተሰብሽ ሁኔታ ምን ይመስላል? ያ እንግዲህ የተማርኩት ክፍለ ሀገር እያለሁ ከእናትና አባቴ ጋር ነው የምኖረው። እናቴም አባቴም በህይወት አሉ። እስከ 8ኛ ክፍል ድረስ እዛ ተምሬያለሁ። ከዛ በኋላ ያለውን ደግሞ እስከ 12ኛ ክፍል እዚህ ነው የጨረስኩት። አሁን ያው የምታየው ሱቅ ውስጥ ነው የምሰራው።
በቃ ሌላ ተጨማሪ እህት ወንድሞች ምናምን ነገር የሉሽም? አሉ ክፍለ ሀገር። አይ እኮ ለምን እዚህ አንድ ላይ አትኖራችሁም ብዬ ነው። ብቻሽን ለምን ሆንሽ ብዬ። ያው እንግዲህ ኑሮ ምንም ይከብዳል። ሰው ብቻዬን ነው መኖር የምፈልገው ነው። ያው ያንቺ ፍላጎት ነው? ፍላጎቴ ነው። ፕላስ እነሱ ከቤተሰቦቻቸው ጋር ነው የሚኖሩት። እስኪ ክፍለ ሀገር ላይ ጓደኞች ምናምን ነገር ነበሩሽ? አዎ። እስኪ ስለ ጓደኞች ሻጮች። ስለ ጓደኞቼ ምን ስማቸው ምን ያህል ጓደኛ እንደሆናችሁ እስቲ እስካሁን ትገናኛላችሁ የሚለው ነገር። 4 ጓደኞች ነበሩ። ያው ከተገናኘን ረጅም ዓመት ሆኖናል። ያው 4 ጓደኞች ነበሩ። ከተገናኘን ከተያየን ምናምን በጣም ረጅም ዓመት ሆኖናል። ያው ከዛ ከወጣን በኋላ ተገናኝተን አናውቅም። ያው እኔ ሲሄዱ ወይ እነሱ ሲመጡ እዛ ከተገናኘን ነው። እኔም ሲሄድ እነሱም ከሄዱ ማለት ነው። ያው የተለያየ ሀገር ነው ሁላችንም የምንኖረው። ግማሾቹም እዛው ነው የሚኖሩት። ስለዚህ አንገናኝም። እስኪ ምንድነው ለመወጣጣት እየሞከርክ ያለው? እንደው ስለ አንድ ጓደኛሽ ልጠይቅሽ እስኪ። እኔ ለማወጣጣት እየሞከርኩ ያለሁት ያው አንዳንድ ነገሮችን ሞር ስላንቺ ማወቅና ምን ያህል ከምፈልገው ነገር ጋር ግንኙነት አለሽ የሚለውን ነገር ለማወቅ። እስኪ ከነዚህ ጓደኞችሽ መሀል ከ4ቱ ጓደኞችሽ መሀል መቅደስ የምትባል ጓደኛ አለችሽ? መቅደስ አላስታወስኳትም። መቅደስ እርግጠኛ ነሽ? ወንድሟ አበበ እንዲሁም አላዛር የሚባሉ 2 ወንድሞች አሉት። አስታወስኳት። በጣም ረጅም ዓመት ከተገናኘንም ካወራንም ከተያየንም እንዴት ስለሷ ዛሬ ልጠይቅ ይቻልክ ብዬ እኮ ነው። ማለት አልመጣችልኝም። እኔ ግን እንደሰማሁት ከሆነ የልብ ጓደኛሽ እንደሆነች ነው። የልብ የሚባል አይነት ባይሆንም ጓደኛዬ ነች። እዛው አብረን ተምረናል ምናምን፣ ግን አላስታወስኳትም። ያው እንደምልህ ብዙ ጊዜ ስለተራራቅን ያው መጀመሪያ ስጠራት አልመጣችልኝም። እርግጠኛ ነሽ? እርግጠኛ ነኝ። ካለኝ መረጃ አንፃር እንግዲህ እኔ እዛ አካባቢያችሁ ላይ የተወሰኑ ነገሮችን ለማወቅ ሞክሬ ነበረ። መቅደስ እና ህይወት የማይለያዩ ከትምህርት ቤት ጀምሮ አንድ ላይ የነበሩ ጓደኛሞች እንደነበሩ፣ አብረው ተጫውተው አብረው ጭቃ አብኩተው ያደጉ ልጆች እንደሆኑ፣ ሁለቱም ሚስጥረኛሞች እንደሆኑም ጭምር ነው የተነገረኝ። ያለፈ ታሪክ ፕላስ ደግሞ እስከ 8ኛ ክፍል በዛ ባለን እድሜ ምን አይነት ሚስጥር ይኖራል ብለህ ታስባለህ? ከዛ በኋላ ተገናኝተንም አውርተንም አናውቅም አይደል ያልኩህ? ያው እሱ ያለፈ ነገር ነው። እስከ 8ኛ ክፍል ልጆች ነበር ሁለታችንም ምናምን። ያኔ ምንም ሚስጥር ሊኖረን አይችልም ሲጀመር። ከስንት ዓመት በፊት ነው 12ኛ ክፍል የጨረሽው? 5 ዓመት 6 ዓመት እንደዛ አካባቢ 6-7 ዓመት ይሆነኛል። 12ኛ ክፍል የጨረሽው ያ ማለት እዛው ክፍለ ሀገር ነው የጨረሽው? አይ እዚህም ተምሬያለሁ አዲስ አበባ። እዚህ ምን ያህል ጊዜ ነው የሆነሽ እዚህ ከመጣሽ? ያው እንዳልኩ 6-7 ዓመት። ኦኬ። ልትጨርሽ አካባቢ ነው የመጣሽው? እንዴ አንተ የመጣውበት ምን ያደርግልሃል እንዴ? ይኸውልሽ አንድ ነገር ማስረጃ ደርሶኝ ነበር። ማለት ከሰሞኑን መቅደስ አንቺ ጋር እንደመጣች እና አንቺ ጋር እንዳለች መረጃ ደርሶኝ ነበር። እኔ እንደዚህ የሚባል ነገር አላውቅም ሲጀመር። ማለት እኔ መቅደስን ካየኋት እንደነገርኩ በጣም ረጅም ዓመት አይደለም። ስለዚህ እንዴት ነው በሰሞኑ ልትመጣ የምትችለው? ይሄን ያህል ዓመት ክፍተት ኖሮ እኔ እንዴት ታገኘኛለች? ሲጀመር ቁጥሯ ራሱ የለኝም። እርግጠኛ ነሽ? በጣም እርግጠኛ ነኝ። ህይወት ነው ያልሽኝ ትንሽን ያልሽ ህይወት በደንብ ተረጋግተሽ አስቢ። እኛ እየሰራን ያለ ነው ወንጀለኛን ለማግኘት እየጣርን ነው። መቅደስ ላይ ምን ይድረስ አናውቅም። ወይ ደግሞ እሷ ለምን መታዝ አንቺ ጋር እንደተቀመጠች አናውቅም። ምናልባት ከነዛ ሰዎች ጋር ንክኪ ሊኖራት ይችላል። አሊያም ደግሞ እነዛን ሰዎች እየሸሸች ሊሆን ይችላል። ያለችበትን ሁኔታ አናውቅም። ላንቺ ምን ነግራሽውን ምን ብላሽውን አላውቅም ልትደብቂላት የቻልሽው ነገር ግን በደንብ አሰላስይና ይሄ ነገር ወንጀል ውስጥ ይከተኛል አይከተኝም፣ እሷም መደበቄ ያስጠይቀኛል አያስጠይቀኝም የሚለውን ነገር አሰበሽበት እንድመልሽልኝ እፈልጋለሁ። ያው እንደነገርኩ ቤት ውስጥ ማንም የለም። አየዋ ብቻዬን የምኖረው ብያለሁ። መቅደስ እኔ ካገኘኋት በጣም ረጅም ጊዜ እንደዚህ ስለምትለው ነገር ራሱ አላውቅም። የምን ወንጀል የምን እንትን ነው የምታወራው? እሺ መቅደስን ካገኘሻት ረጅም ጊዜ ነው። እዚህ ቤት ውስጥ ማንም የሚኖር ሰው የለም። ማንም የሚኖር ሰው የለም። ስንመጣ ግን ቤቱ ክፍት ሆኖ ነበር ያገባነው። ምናልባት ጓደኛዬ መታ ሄዳ ይሆን ይችላል። ምን ማለት ነው? ጓደኛሽ መታ ብትሄድ ታዲያ በሩ እንደዚህ ወለል አድርጋ ረስታው ከፍታ ልትሄድ ትችላለች።
ያው ግቢው እንደምታውቀው በጣም ሴፍቲ ስለሆነ ምንም አያስፈራም። እንዴት ነው የሚያስፈራው? አያስፈራማ። የግቢ በር ተዘግቶ ነበር። መቼም እዚህ ብቻሽን እንደምትኖሪ ከታወቀ የግቢ በር ተዘግቶ ነበር አይደል? ምን ተዘግቶ አልተቆለፈም? ቁልፍ አይደለም እኮ የግቢ በር ባይቆለፍም ተዘግቷል። ይሄኛው በር ነው አይደል ክፍቱ ነው ያገኘነው። በቃ እንደ ድንገት ነው እንጂ ቤት ውስጥ ሰው ቢኖር እኛ ስንገባ ዝም ይባላል። ያያው ነው ቤት ውስጥ ማንም የለም አይደል? ይኸውልሽ እየተባበርሻት ከሆነ አትሳሳች። ለምን ተባበራታለሁ? እየነገርኩሽ ያለሁት በወንጀል ነው። ይኸውልሽ እዚህ ጋር እየፈለግናት ያለ ነው ምን ሆነ እንደሆነ አናውቅም። ወንጀል ተፈጽሟል። ወንጀል ውስጥ ደግሞ ወንድሙ አለበት። በዛ መሰረት አሁን ላይ መቅደስ ለምን እንደተሰወረች ኢቭን እዚህ መጣ ነበር አዲስ አበባ። እኔ ነኝ ከሰዎች ጋር የሸኘኋት። ነገር ግን ባለኝ መረጃ መሰረት ሀገሯ ከደረሰች በኋላ ተመልሳ ወደዚህ እንደመጣች ነው የማውቀው። መታ የት ነው ልታርፍ የምችለው ብዬ ሳጣራ እዛም ካሉ ሰዎች ጋር ስናገር አገርሽ ላይ ካሉ ሰዎች ጋር ስናገር መቅደስ እዚህ የምታውቀው አንቺንና አንቺን ብቻ ነው ከወንድሟ ባሻገር። ወንድሟ ደግሞ በእኛ ቁጥጥር ስር ነው ያለው። እኔ ስለምትለው ነገር ምንም አላውቅም። ብትተባበሪና ይሻል። እኔ ስለምትለው ነገር ካላወቅኩስ መቅደስ ፈልገን ካገኘናት ሙሉ ግቢውን ገና እንፈትሻለን። ፈልገን ካገኘናት ግን ኃላፊነቱን ትወስጃለሽ። ለምንድን ነው የምትፈትሸው? ምክንያቱም መፈተሽ ስላለብኝ። ግቢዬን የመፈተሽ መብት የለህም። የለህም። የተደበቀን ሰው ለማግኘት ነው እየሰራን ያለነው። የት አለ ፍቃድ? አሳየኝ። ይኸውልሽ በአሁን ሰዓት ላይ መቅደስ ታግታለች የሚል ወሬ ነው እያናዙ ያሉት። ይሄ ደግሞ ፍጹም ሐሰት እንደሆነ እኛ ደርሰንበታል። እኔ ግቢዬን እንድትፈትሽ አልፈልግም። አንተ ሌባቱ ምንቱን በምን አውቃለሁ? መቼም አብሮኝ ያሉ ሰዎች የህግ አካል መሆናቸው መጀመሪያ ሲመጡ አንቺ ጋር መታወቂያ ሰጥተሻል። አሳይተሻል አላሳዩሽም? መታወቂያ አሳዩኝም አላሳዩኝም። ስለዚህ የመፈተሻ ፍቃድ ካላመጣ ቤቴ መፈተሽ አትችልም። እሱ ነው ይኸውልሽ። አከለክኝም አንቺ አከለክልሃለሁ። በደንብ እችላለሁ እንዴ። ይኸውልሽ ብትተባበሪና አይሻልም? እኔ እዛ ደረጃ ከምንደራረስ ብትተባበሪና አይሻልም? አልተባበርም። አሁን ቤቴ ለቀውጣ። እርግጠኛ ነሽ? ውጣ። አልወጣም። ይኸውልሽ ሙሉ ግቢውን እፈትሻለሁ እያልኩሽ። አትፈትሽም። ፍቃድ የት አለ? አትፈትሽም። ስለዚህ አትተባበሪኝ። አንተ ሌባቱ ምንቱን በምን አውቃለሁ? ካገኘኋት ግን አንቺም አብረሽ እንደምትጠየቂ ነው ነገር። ተመር ቤቴን ደግሞ አትፈትሽም። እሺ ይኸውላችሁ ተነሱና ሙሉ ግቢውን እንድፈትሽ ትፈልጋለሁ ሁላችሁ። ሙሉ ግቢውን የት አለ ፍቃድ? መፈተሽ አትችልም። ግቢውን ላንቺ ፍቃድ ማሳየት አይጠበቅብኝም። ሰሚያለሽ? እኔ መረጃ ስላለኝ ላንቺ ፍቃድ ማሳየት አይጠበቅብኝም። ውጣልኝ ከቤቴ። ቁጭ በይ ነው። ውጣልኝ። 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 ቁጭ በይ አርፈሽ። ውጣልኝ። ቁጭ በይ አርፈሽ። አይ ውጣልኝ። ልቀቂኝና ቁጭ በይ። ቁጭ በይ አርፈሽ። የለችም አልኩ። የኔ ያለችው እዚህ ነች። ለገኝ ለገኝ። ምንድነው ውስጥ የደበቅሽው? ለገኝ። ዞር በይ ረዛ፣ ዞር በይ። አትገባም። ሰምኛለሽ? ምንድነው ውስጥ የደበቅሽው? ምንድነው የደበቅሽው? ምንድነው የደበቅሽው? ነይ ውጪ፣ ነይ ውጪ፣ ነይ ነይ። ጨፍነሽ ነይ። ምን እየሰራሽ ነው? ነይ ነይ። ምንድነው እንደሰራ? ምንድነው እንደሰራ? ውጪ። ምን እየሰራሽ ነው? ያለች ማለት ነው። ቆይ እኔ ላስረዳው ከቤቴ ያልገባ ነገር አለ። ቁጭ በይ። ምንድነው ምን አገባው? ቁጭ ምን እየሰራሽ ነው? መቅደስ ምን እያደረግሽ ነው? እኮ ቆይ ላስረዳ። እኮ ምን እያደረግሽ ነው? ተረጋጋ መጀመሪያ። ምን እያደረግሽ ነው? አስረሽ ምን ምን ውስጥ እንደነበርኩ ታውቃለህ? ምን ውስጥ ነበር? እኮ ተረጋጋና ላስረዳ። መጀመሪያ ምንድነው የፈለግሽው? ላስረዳህ። ተረጋጋ። እኮ ቁጭ በይ አንተ። ቁጭ በይ። አትጩይ። እንዴ ምን ሆነህ ነው? አትጩይ። ቁጭ በይ። እንዴ አንተ ለምንድን ነው እንደዚህ የምትሆነው? እንዴ እኔ ነኝ እኮ የዋልኩበትን ያደርኩበትን የማውቀው። እንዴ ኧረ እባክሽ አንቺ ነሽ የምታውቂው የዋልሽበትን ያደርሽበት። ስሚ ራስሽን እንደታገትሽ ማስመሰል ለምንድን ነው ያስፈልግሽ? ማለት ስሚ እኔ ልክሻለሁ አይደል ወደ ሀገርሽ፣ እና በዛ መሀል ምን እንደተፈጠረ እንዳስረዳ ድሎ አልሰጠኝም። ወደ ሀገርሽ ልክሻለሁ አይደል? አልዋሸሁም እኮ እሱን። እንዴ መልሰህ እኮ እኔን እንደ ሌባ እንደ ተጠርጣሪ ነው እያረከኝ ያለው። አሁን ያደረከው ነገር እኮ እንደዛ ነው። እና ለምን ተደብቅሽ? የነ ሊያ ሰዎች መስለኝ ነው። እኔ እቤት ከገባ በኋላ እኮ ነው ታግቼ የመጣሁት ወደዚህ።
ድምጽ ስሰማ ዘልዬ የገባሁት የነሊያ ሰዎች መስለኝ ነው። ኧረ ምንድነው? ኧረ ማለት ድምጽ አታውቂውም እንዴ? እንዴት ነው የሁሉንም ድምጽ መያዝ እችላለሁ እንዴ? አገርሽ ላይ በሰላም የኔ ሰዎች አድርሶሻል። እናትሽ በአግባብ ወደ ቤት ገብተዋል። አንቺ በምን ታምር መተሽ እዚህ ልትቀመጭ ቻልሽ? ይኸውልህ ልክ ነህ እኮ አድርሰኛል ቤት ማዘርን አስገባዋትና ወደ ውጭ ወጣሁ በአጋጣሚ ማለት ነው። እሺ ከዛ የሊያ ሰዎች ወሰዱኝ። የሊያ ሰዎች ወሰዱኝ? አዎ ወሰዱኝ። ከዛ የሊያ ሰዎች አምጥቶ እዚህ ያስቀምጡሽ? ለምን ያስቀምጡኛል? ከሊያ አመለጥኩና እሷ ጋር መጣሁ። እሷ ምንም የምታውቀው ነገር የለም። እንዴት ነው ያመለጥሻቸው? እስኪ ንገሪኝ። አመለጥኩኝ በቃ እኮ እንዴት ነው ያመለጥሽው? እንትን ተረጋግታ መጀመሪያ እኮ አንተ እኔ ልታዳምጥ ፈቃደኛ መሆን አለብህ። አንቺ ዝም በይ። ቆይ አንቺ ይኸውልሽ በማታውቂው ነገር አትግቢ። እንስራትሽን ያጂ ወይ አንቺም ካለሽበት ትናገራለሽ። ምንድነው የምትለው አንተ? እሷን ተዋት። እሷም ንክኪ ካላት ከነዚህ ሰዎች ጋር እውነቱን ታውጣላችሁ። ምንድነው ንክኪ ያለ? ማንም ሰው ንክኪ የለውም ሲጀመር። እኔም የለኝም እንኳን እሷ ማለት ነው። ሰው ሊያጠቃት ሲል ነው እሷ ስትጀምራ የምትጠይበጣት። ለምን ተደበቀች? ለምን መሸሸጊያውን ሻት ነው እንዴ የምትለው? ስሚ አንተ ነህ እንዴ የምታጠቃት ሲጀምር? ስነ ስርዓትሽን ያጂ አንተ ራስህ ከሌላ ጋር ገናኛለን። ቆይ ውዴ አንቺ የማታውቂው ነገር አለሽ። ቆይ አንዴ እኔ አስረዳዋለሁ። አንቺ ዝም ብለሽ እኔ አስረዳዋለሁ። ከኔ ጋር ነው አይደል ወሬክ? እኔን አዋራኝ። እሺ ምን ላዋራሽ? ንገሪኝ እኮ አምልጬ ነው በቃ ከነሊያ የተወሰዱሽ። መጀመሪያ ያዙኝ አልሻ የተወሰዱሽ? አላውቅም። አይኔን አሽገውት ነበር። አይንሽን አሽገውት ነበር። ከዛ እኮ አምልጠሻቸው ነው የወጣሽው እኮ። ላመልጥ ስል እንደዚህ አይኔን እንትን አልኩና ከዛ ይኸውልሽ አትንተባተብሽ። እኔ አልተንተባተብኩም እንዴ። መጀመሪያ አንተ እኔ ለማመን ዝግጁ መሆን አለበት እኮ። ሰሚኛለሽ መቅደስ፣ አግተውኛል ካልሽ አግተውሽ የተወሰዱሽ። አላውቀውም ቦታው። መቼም ያመለጠ ሰው የነበረበትን ቦታ በደንብ ያውቀዋል። ማታውቀው ሰፈር ውስጥ ነበረች። ከዛ የኔ ስልክ ስለምታውቀው ባትቅለበለቢ ጥሩ ነው። ደውዬላት እሷ ቦታውን ነገረችኝ። እኔ አዲስ አበባን አላውቅም እንደምታውቀው ማለት ነው። እሺ ደውዬላት እዚህ ቦታ ነው ያለሁት አልኳት። ከዛ መጣ እዚህ ቦታ ነው ያለሁት። የት ቦታ ነበርሽ? አካባቢው ነው የነገርኳት። የት ቦታ ነገርኛ? የሆነ ባንክ ምናምን ሱቅ ምናምን ነገርኳት። ስሙን መታ ወሰደችኝ በቃ። እንዴ ምን አስበህ ነው? ቆይ አንተ መልሰኔ እየጠረጠርከኝ ነው እንዴ? እኔ ምንም እንደማላውቅ እኮ ያኔም ከእናቴ ጋር ሆኜ ነግሬሃለሁ፣ አስረድቻለሁ። በባንክና በሱቅ አካባቢ እንትን አግሮ መጥቶ ማግኘት አይከብድም? አዎ ምክንያቱም በየቅያሱ በየሰፈሩ የሀገር ባንክ ነው ያለው። ሀገር አይ እንትን ከስር እኮ ቅርንጫፍ ምናምን ይጽፋሉ። በሱ ነገርኳት። መታ ጓደኛዬ ናት መታ ወሰደች። ይኸውልሽ መቅደስ፣ በአሁን ሰዓት ላይ ከባድ ችግር ውስጥ እየገባችሁ ነው። ወንድምሽ ብዙ ማስረጃዎች ተገኝቶበታል። እኔ ምንም አውቀው ነገር የለም። እሱን እየተባበርሽ ከሆነ እንዴት ወንጀለኛ ተባባሪ ሊሆን ይችላል? እኔ ምን እያልክ ነው? ይኸውልሽ እያወራለት ስለ አላዛር አይደለምሽ፣ ስለ አበበ ነው እያወራለት። ጭራሽ ማለት ነው? አዎ ስለ አበበ ነው እያወራለት። አበበ እኮ ምንም እንደማያውቅ እኮ አንተ ራሱ ባለፈው የሆነ ያመንከው ነገር እንደሌለ እኮ ተናግራል። እንኳን እኔ የእሱ ተባባሪ ሊሆን ማለት ነው። ስለ አላዛር መሰለኝ ተጨንቀን ከእናቴ ጋር ይመጣ ነበረ ታዲያ። ነገር ግን አሁን ማስረጃዎች በጠቅላላ ወደ አበበ ነው እያመሩ ያሉት። እኔ ስለሱ ምንም አውቀው አበበ በአሁን ሰዓት ላይ በእኛ ቁጥጥር ስር ነው ያለው። ብዙ መረጃና ማስረጃ ይዘንበታል። እኔ ምንም አውቀው ነገር የለም። ታዲያ እሱን ካገኛችሁት እኔ ምን አደርግላችኋለሁ? ታዲያ እሱን ከሱ ላይ አታጣሩ የምትፈልጉትን ነገር እኔ ምን አደርግላችኋለሁ? አንቺ መተሽ እዚህ መደበቅሽ ለምን አስፈለገ? ይኸውልህ አበበ አምልጧቸዋል ይመስለኛል እነ ሊያን። ስለዚህ እሱን ለመያዝ እኔን የተጠቀሙብኝ ይመስለኛል። ኦኬ እሱን ለመያዝ እነ ሊያ አንቺን ተጠቀሙብሽ ይመስለኛል። እሺ አመለጥሽ አይደለ? አዎ ከነሱ አምልጠሽ እሷ ጋር መጣሽ። እናትሽ ጋር ለምን አልደወልሽም? ፈርታ ነው። አንቺ ዝም በይ። እናቴ አሁን የት እንዳለው ራሱ አታውቅም ምንም። ምክንያቱም አልነገርኳትም እኮ። እናትሽ ጋር ለምን አልደወልሽም? ሲያስጨንቋት የኔም ስልክ አለሽ። እኔ በነሊያ ወገን እንዳልሆንኩ ታውቂያለሽ። ከህግ ጋር እየሰራሁ እንደሆነ ታውቂያለሽ። ለምን ይጋልደውልሽ? ገና እኮ መምጣቴ እኮ መግባቴ እኮ ነው። ገና ማለት የማስብበት እንኳን ሰዓት እኮ አልነበረኝም። ኧረ እባክሽ ገና መምጣትሽ ነው። እያስጨነቀኝ ነው። ይኸውልሽ መቅደስ፣ አሁን አንቺ እያየንብሽ አለሽው። አንቺም ከነሱ ጋር ተባባሪ እንደሆነሽ እያረጋግጥ እንዴ። ምን ሆነሃል አንተ? ያማል እንዴ? ስለዚህ ሶስታችሁም ቤተሰብ አላዛርም እንዴ ምንድነው? አንቺም እናትሽም ማለት አንቺም አበበም ይኸውልሽ በህግ ተጠያቂ ትሆናላችሁ። ይሄ ደግሞ ለእናትሽ ምን ያህል ከባድ እንደሆነ አስቢ። ምንም አታውቀው ነገር እኮ ነው እያወራ ያለው እንዴ። ይኸውልሽ አሁን ኦልሬዲ እዚህ ጋር ተደብቀሽ ነው ያገኘሁሽ። የሁላ ሰዓት ሳወራ የሁላ ሰዓት ስነጋገር ከሷ ጋር ድምጼን እየሰማሽ ማን እንደሆንኩ በደንብ ታውቂያለሽ። አውቀሽ ነው እዛ ውስጥ የተደበቅሽው። ያ ማለት ምንድነው? ግንኙነት እንዳለሽ ያስታውቃል። በፍጹም ምን እኔ አላውቃቸውም ጭራሽ። ምንም አውቀው ነገር የለም።
እንዴ አስገድደህ ልታሳምነኝ ነው? ምንድነው ሐሳብህ? አላስገድድሽም። ታዲያ ወስድሽ ትታሰሪ ትናገራለሽ እንዴ? ስለምን መታሰር ነው የምታወራው እንዴ? ግዴታ ነው በቃ። ምክንያቱም እዚህ ጋር ህግ እየተላለፋችሁ ነው። ህግን እየተባበራችሁ አይደለም። የምታውቂውን ነገር እየተናገርሽ አይደለም። ለምን እዚህ እንደመጣሽ ራሱ ተናገርሽ እንዴ? ምክንያቱም ይኸውልሽ እዛ ጋር ማንም የሊያ ሰው መጥቶ እንዳልያዘሽ እናውቃለን። ታዲያ እኔ መታገት እኔ በምን አውቃለሁ? ሲጀመር እንዴ ስለመታገት እንዴት ላወራልህ እችላለሁ? እና እናንተ ናችሁ ያሳግታችኋል እንዴ? ሊያ ካላገተች አንቺ የምታውቂው ነገር አለ? ስለምናወራው ጉዳይ አላውቅም። ነፍስ ስለመጥፋቱ ስለመገደሉ ምናምን የምታውቂው ነገር አለ? ምንድነው የምታወራው አንተ? አለ የምታውቂው ነገር አለ? ስለዚህ ስለማታውቂ ዝም በይ። አይደለም ዝም ካላልሽ ግን ዝም ካላልሽ አንቺም ተባባሪ ነሽ። ይኸውልሽ አንድ ነገር እንገርሽ፣ አንቺን ስንወስድሽ እሷንም እንደማር ማለት ነው። ኧረ በፈጠረ ምንድነው የምትለው? ምክንያቱም ተፈላጊ ሰው በመደበቅ እሷን ተጠያቂ ትሆናለች። ይሄን ነገር ትፈልጊያለሽ? ለምን ተረጋግተን አናወራም እኮ? ይሄን ነገር ትፈልጊያለሽ? ምኑን ነው የምፈልገው እንዴ? ምንም የምታወራው ነገር እኮ እየገባኝ አይደለም። እሷንም ያለሽበት ነገር ውስጥ መክተት ትፈልጊያለሽ እንዴ? ለእኔ ራሱ ምን ውስጥ ነኝ እንዴ? ምንም የማውቀው ነገር አለ? ኧረ እንዴ የምታውቂው ነገር የለም። ስለዚህ ሄደን እናውራ እዛ እንሂድ። አይደለም ይኸውልህ፣ ቆይ ቁጭ በልሽ ላስረዳ። ምንድን ነው የምታስረጂኝ? ቁጭ በልሽ ተረጋጋ። ይኸውልሽ የምትናገሪው ነገር ብትናገሪ የተሻለ ነው እኮ። እሺ ተረጋጋ። እሺ ቀጥይ። ይኸውልህ የኔ በጣም ይቅርታሽ፣ የማታውቂው ነገር አለ። እሺ ምንድን ነው የሆንሽው? የደበቅሽኝ ነገር አለ? ግን እንዳትቀየም። አልቀየምሽም። ንገሪ፣ ምንድን ነው የሆንሽው? የሆንሽው ነገር አለ? ወንድሜ ብዬ ነው። እሺ እኮ ምንድን ነው የሆንሽው? ንገሪ፣ ተረጋጊ። ምን ሆነሽ ነው? በጣም ይቅርታ። አይደለም እኔ አይደለም። ምን ሆነሽ ነው አንቺ? ምን ሆነሽ ነው? ብዙ አንተ ምንድን ነው የምታስፈራራት? አይደለም እሱ ልክ ነው። ምንድን ነው የሆንሽው? ይኸውልሽ መቅደስ ፈርተሽው ነው? እሱ ፈርተሽው ነው? ምንም አይመጣም። አንቺ ይኸውልሽ እባክሽን ተረጋጊ ቢያንስ። ምን ሆነሽ ነው? ይኸውልህ በቃ ተረጋጊ። አበበ ነው ወደዚህ እንድመለስ የነገረኝ። ምን ማለት ነው አበበ ነው ወደዚህ እንድመለስ የነገረኝ? በቃ ልክ ቤት ስትደርሺ ተመልሰው ወደ እኔ የሚያመጡሽ ሰዎች አሉ፣ ትመለሻለሽ አለኝ። በቃ ምን አብሳኔ ገባ። አበበ መቼ ነው ነገር ያለሽ? ነገር በሙሉ ሸት ነበር ማለት ነው። በጣም ይቅርታ የኔ ቆንጆ፣ የትም የምደበቅበት ቦታ ስላልነበረ ነው። ወንጀል ሰርተሽ ነው? እኔ አልሰራሁም። ስለምን ወንጀል ነው የምታወሪው? ማንም ሰው ወንጀል አልሰራም። ግን ምንድን ነው የሆንሽው? አስረዳሻለሁ። እሺ አንቺ ብቻ ተረጋጊ። እማውቀው ይሄንን ብቻ ነው። እኔ በቃ አበበ እዚህ ነይ ብሎኝ ተመልሼ መጣሁ። በቃ ግን እናቴ ምንም የምታውቀው ነገር የለም። አበበ ቆይ እንዴት ነው እዚህ ነይ ሊልሽ ይቻላል? የት አገኘሽ? በምን አገኘሽ? አንተ አላገናኘንም መተን ወደዚህ ከእናቴ ጋር። እሺ በዛን ጊዜ አብራችሁ እንድታወሩ ጥያችሁ ሲሄድ ነው የነገረሽ? ይሄን ከደረስሽ በኋላ ተመለስሽ ነው ያለሽ? አዎ ሰዎች ልኮ አብሬያቸው ተመለሱ። ይሄን ነገር እናትሽ ያውቃሉ? ማንም አያውቅም። እናቴ ወደ ጓደኛዬ እንደተመለስኩ ነው የምታውቀው። ቆይ አበበ ለምንድን ነው እንድትመለሽ የፈለገው? አበበ ለምንድን ነው ተመለሰሽ እንድትመጪ የፈለገው? እኔ አላውቅም። በቃ እሱን ጠይቀው እንዴ። እኔ አታስጨንቀኝ። በቃ እሱን ጠይቀው። ሰሚያለሽ መቅደስ፣ በአንቺ የመጣ ማለት ነው ብዙ ነገሮች ገብተናል። ከብዙ ሰዎች ጋር ተጋጭተናል። መቅደስ ታግታለች፣ መቅደስ እንደዚህ ሆናለች፣ መቅደስ እንደዚህ መተሽ እንድትደበቂ እሱን ያዘዝሽ? አዎ። ወይኔ አበበ እንደ ቂል ይጫወትብናል። እኛ እኮ አበበ ንጹህ ሰው ነው ምስክራችን ነው ብለን ነው እንደዚህ ሽሩሩ እያልን ስንይዘው የነበረው። እኔም እኮ አላውቅም ነበረ። ከዛ በኋላ ግን የምናገኛቸው ማስረጃዎች በጠቅላላ ስለሱ ፍጹም ከማንነቱ ውጭ የሆነ ነው። ስሚ አዲስ አበባ ላይ ያጎት ልጅ ነው ነገር አላችሁ አይደል? አሏችሁ አይደል? ከነሱ ጋር ሆኖ ራሱ ማለት ነው ቤተ መግዛቱን ታውቂያለሽ? ታውቂያለሽ አታውቂም? እኔ ምንም አላውቅም። መቅደስ የምታውቂው ነገር ካለ እንድነግሪኝ እፈልጋለሁ። አሁን መወሻሸት አይጠበቅብሽም። ለምን እሱን አትጠይቀውም? እሱን በመጠየቅ ባለብኝ መንገድ እጠይቀዋለሁ። እሱን አታስቢ እኮ እኔ በቃ እሱ አድርጌ ያለኝም ብቻ ነው እኔ ሳደርግ የነበረው። እኔ ምን ይኑር የማውቀው ነገር የለም። ያው እሱ ነገሮቹን እስኪያስተካክል ምን አድርጎ ነው ነገሮችን የሚያስተካክለው? አታስጨንቃት። እሷ ምን የምታውቀው ነገር የለም። አንቺ ስነ ስርዓትሽ ነሽ። አሁን ቢያንስ እውነታውን ሰምተሻል እኮ። አታስጨንቃታ። ስራዬን ነው እየሰራሁ ያለሁት። አንቺ እሷን ለምን አተዋትም? ግን ሲጀምር ከአንቺ ጋር ማውራት የለብኝም።
አንቺን ማናገርሽ ነገርም ተነሽ ከቤት ተባረኝ ነው ተነሽ ቆይ እስኪ እሷን ተዋት በእናትህ ወይኔ ምን አይነት ጣጣ ውስጥ ነው የገባሁት ግን እኔ ቁጭ በይ መቅደስ ቁጭ በይ ይኸውልሽ ስለ አበበ የምታውቂው ነገር እንደነገርኝ ፈልግ ነበር ነገርኩህ እኮ የማውቀውን ነገር አበበ ከነ ሊያ ጋር እየሰራ ነው አይደል እኔ ሊያቱን ማንቱን በምን አውቃለሁ እኔ ግን ከነሱ ጋር እየሰራ ነው አይደል ገንዘብ ሰጥቷቸዋል ለቤተሰብ ገንዘብ የላከው ገንዘብ አለ ሰሞኑን በቤተሰብ ስም የገባ ገንዘብ አለ ለእናትሽ ምንም አውቀው ነገር የለም አንቺ በቃ ምንም የምታውቂው ነገር የለም ሁሉም ነገር አታውቂም ነገርኩህ እኮ እኔ ከእናቴ ጋር እሱን ፍለጋ በመጣው ሰዓት ነው ሁሉ ነገር ራሱ የተነገረኝ ከዛ በፊት ምንም አውቀው ነገር የለም ወንድሞቼ እዚህ ሆነው እንደሚረዱን እንጂ ስራቸው ምን እንደሆነ እንደማናውቀው ከእናቴ ጋር ሆነን ነግረናል አይደል እንዴ ከዛን ሄደሽ ተመልሰሽ መጣሽው ምንም ሳታውቂ ነው አበበን ነይ ስላለሽ ብቻ ነይና ተደረክ እኔ እሱን ለመርዳት ነው በቃ አርጌ ያለኝን ነገር ብቻ ነው ያደረኩት ምንም ያን ያህል ውስጡን ማውቀው ነገር የለም እንዴ ምን አርጊ ነው የምትለኝ አንዴና ለመጨረሻ ጊዜ ነው የምጠይቅሽ አንቺ ምናልባት ከነሊያ ጋር ማትሰሪ ወይ ደግሞ ሊያ እዚህ ነገር ውስጥ እንደተገበ ያላረግጅሽ ከሆነ የምታውቂው ነገር እንድነግረኝ ፈልጋለሁ አይ ካልሽ ግን አንቺም ከሊያ ጋር የሆነ ነገር ውስጥ እንዳለሽ ነው እየተሰማኛል አይ እንደሱ አይደለም ስለዚህ የምታውቂው ነገር ንገሪኝ ይኸውልህ እንደነገርኩ ከእናቴ ጋር ስመጣ ነው ይሄን ነገር ያወኩትኝ ብቻችንን ጥለን የርክ ሰዓት ነው ሁሉ ነገር የነገረኝ ምንድነው የነገርሽ አበበ ቤትም መኪናም ገዝቶ እዚህ የተደላደለ ኑሮ እንደሚኖርና እኔ እንደታገትኩ አርገው አበበን እንዲለቁት ነበር ሐሳባቸው ማለት እኔ ወደዚህ የተመለስኩትኝ ሊያ እኔን እንዳገተችኝ አስባችሁ አበበን ቃይ ሊያ ያስከደደችውን በቤተሰቡ ምናምን ብለን እንድንለቀው እንደዛ ነበር እስኪ ደውሉና አበበን ይዛችሁ እንዲመጡ አርጉት አበበ እንዲመጣ ፈልጋለሁ ሌላስ የምታውቂው ነገር ንገሪኝ አበበ እኛን ቂል ሊያደርገን አንቺን ሊያገተችው እሺ እና ሊያ ያስፈራራችሁ ስለሆነ ግዴታ ምናምን ነገር ከዛስ እሺ ከዛስ ለቅቅ ነው ከዛ ይመሰክራላ ለነሱ ይመሰክርና እኛ ወንድሜም አበበም ነፃ እንድንሆን ነበር አቤል ላይ መስክሮ አቤል ሲያዝ ወንድምሽም ነፃ ይወጣል እሱም ነፃ ይወጣል አንቺም ነፃ ትወጫለሽ እንደዛ ነበር እቅዳችን በአቤል ነፍስ ልትቆምሩ እኔ ወንድሜን ለማዳን ብቻ ነው ነገር ያደረኩት እንዴት የሰው ወንድም እየገደልሽ የሰው ልጅ እየገደልሽ ነው እንዴ አንቺ ወንድምሽ የምታደርጊው ምን ማድረግ እችላለሁ ምን ማለት ነው ምን ማድረግ እችላለሁ በእኔ ቦታ ብትሆን ምን ታደርጋለህ አንተ እኔ ከህግ ጋር እቆማለሁ ምክንያቱም ያልሽ ሰምኛለሽ ምንም አማራጭ ገንዘቡን ከየት አምጥቶ ነው ቤት ገዛ ቤትና መኪና እንደገዛ ነገርሽ ከየት አምጥቶ ነው የገዛው ጥበቃ ነው ዘበኛ ነው አበበ የአቤል ቤት ዘበኛ ነው አይደል ከየት አምጥቶ ገዛ አላውቅም እንዴት አታውቂም ወንድምሽ አይደል ይሄን ነገር መግዛቱ ምናምን ሲነግርሽ ለምን አልጠየቅሽም ከየት መጥቶ ነው እንዴት ነው ለምን አልጠየቅሽም አይ በቃ ደስ አለኝና ምንም ከየት ነው ምንም አላልኩትም ራይልን የገደለበት ነው ገንዘቡ ራይልን የገደለበት ነው በአምስተኛው አርኪ ሪል ስቴት ኤክስፖ ላይ ለኤምሲ ሪል ስቴት ምን ይዞልን መጥቷል? ከ13% እስከ 30% ድረስ ቅናሽ የሰጠንባቸውን አፓርትመንቶች፣ ከ27 ካሬ ጀምሮ የንግድ ሱቆችን ከልዩ ቅናሽ ጋር፣ ሶስተኛው እጅግ ውብ የሆነ አዲስ ፔንት ሃውስ ከረጅም ጊዜ ምቹ አከፋፈል ጋር እንዲሁም የባንክ ብድር አማራጮችንም ይዘንለው መጥተናል። ሌላኛው ደግሞ ሳልነግራችሁ በኤክስፖ ላይ ቤት ለምትገዙ ደንበኞች ሙሉ የቤት ዕቃ በስጦታ መልክ የምናበረክትላችሁ ይሆናል። እኛን ሳያዩ ቤት ለመግዛት እንዳይወስኑ ከጥቅምት 14 እስከ 16 በስካይላይት ሆቴል እንገናኝ። ከመምጣቱ በፊት በ0985 10 81 18 ይደውሉልን። ለኤምሲ ሪል ስቴት ደስታውን እዚህ ይጀምራል። እኔ አላውቅም። ስለምን ሞት ነው የምታወራው? እኔ ምንም አውቀው ነገር የለም። እሱ አቤል ቤት ያስቀመጣት እሱ
አላውቅም፣ እውነት አላውቅም። አረ አታውቂም? ምንም አውቀው ነገር የለም። አበበ በጣም በቃ የእውነት ተመልካቾች እኔ እንጃ እንዴት እያሰባችሁት ነው? ያው ማለት እኔ ከዚህ በፊትም አንድ ነገር አልናገርም ብዬ ነበር። የሚፈልጉትን ሀሳብ ነበር ሁሉ ጊዜ ሰጣቸው ነበር። ከአበበ ጎን ቆሜ የአበበን ቃል እሺ ስለ የነበረው አበበን ምንም አይነት ነገር እንደጠረጠርኩት ማንም እንዲያውቅ አልፈለኩም ነበር። ምክንያቱም እኔ አበበ የሚያወራቸውን ቃላቶች እያንዳንዷን ለራሴ ይዝ ነበር፣ ነጥቤን አስቀምጥ ነበር። በተደጋጋሚ ጊዜ ኮሜንት ላይ እኔ እየሰራ ያለሁበት መንገድ አለ ብዬ ተናግሬያለሁ። ኮሜንት ላይ ብዙ ሀሳብ ስታቀርቡልኝ እኔ አበበን እየደገፍኩት አልነበረም። ያኔ ቢሆን እኔ አበበ ላይ ጫና ማድረግ አልፈለግኩት ለዚህ ነው፣ ብዙ እውነታዎች ስለሚወጡ ገና። እንዲሁም ደግሞ እነዛ ሰዎች ከአበበ ጀርባ ያሉት እነ ሊያም ይሁኑ እነ ህሊናም ይሁኑ እንዲሁም ከነሱ ጀርባ ያሉ ትልልቅ ሰዎች ያላችሁ ሰዎች አሁንም እናንተም ታዩታላችሁ ቪዲዮ እስካሁንም አቤል ላይ ጫና ማድረግ የነበረው እንዲመስላችሁ ብዬ እንጂ አቤል ላይ ጫና ለማድረግ ፈልጌያለሁ። የምትፈልጉትን ነበር ስሰጣችሁ ነበር። እኔ የምትፈልጉትን ስሰጣችሁ እናንተም እንደዚህ አይነት ቆንጆ ስህተት እየተሳሳታችሁልኝ ቆንጆ ማስረጃዎችን አግኝቻለሁ። ለዛም ደግሞ አመሰግናችኋለሁ። ተመልካቾች የሄድኩበት መንገድ ይሄ ነው። እውነትን ማግኘት ካለብኝ በራሴ መንገድ ሄጄ ነው ማግኘት ያለብኝ። እዚህ ጋር ስሜታዊ ሆኜ ገንፍዬ አቤልን ደግፌ አበበን ነቅፌ ምናምን መሄድበት መንገድ አልነበረም። ያ ሆነ ማለት ሁሉ ነገር ተዳፍኖ ይቀርብኝ ነበር። አበበን ግን እንደመደገፍ ሆኜ በሄድኩበት ሰዓት ግን ልክ እንደዚህ አይነት ጥሩ ቆንጆ ስህተቶችን ተሳሳቱኝ። ለዛም ትክክል እንደሆንኩ አረጋግጫለሁ። ለማንኛውም አበበ ይምጣ። አበበ ሲመጣ ይዘውት ይመጣሉ። አሁን እዚሁ ፊት ለፊት የሚያውቀውን ነገርና ሊያ የት አባቷ እንዳለች ይናገራታል። እያንዳንዷን ሊያንም ሆነ ህሊናንም ሆነ ልናገኝ የምንችለው በአበበ ነው። ስለዚህ አሁንም የትም ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። ሰብስክራይብ ማድረጋችሁን አትርሱ። ይህንን ቻናል መቀላቀላችሁን ቤተሰብ መሆናችሁን አትርሱ። እኔም መደገፍ ማሳደጋችሁን አትርሱ። እንዲሁም ደግሞ ሀሳብ አስተያየታችሁን አሁንም በድጋሚ ኮሜንት ላይ ጻፉልኝ። ይህ ቪዲዮ ደግሞ ብዙ ሰው ጋር እንዲደርስና ብዙ ሰዎችን እንዲያስተምር ላይክ እና ሼር ማድረጋችሁንም እንደዚሁ አትርሱ። እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁን ሁኑ። መልካም ጊዜ። እንግዲህ ውድ ቤተሰቦች አበበ ደርሷል። ኦልሬዲ እየገቡ ነው ወደ ግቢው። እስኪ ይምጣና ያለውን ነገር አብረን ምን ይሆናል። አበበ ምን ይላል? መጀመሪያ ግን እሷን እንዲያዩት አላደርግም። ኦልሬዲ እሷን እንድትደበቅ ነው ያደረኩት። ምክንያቱም አበበ ምን ሊለን ይችላል? ስለ እህቱ ምን አይነት ነገር ነው ሊነግረን የሚችለው? ለማንኛውም እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁ ነው። ከሚስና እንዴት ነህ? ደግ ነው ወይ? እንዴት ነህ? እግዚአብሔር ይመስገን። ሰላም ነህ? እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆየህ። እስኪ እቺን ነገር አንተ ላይ ላድርግልህና። እሺ። እንዴት ነህ? እግዚአብሔር ይመስገን። ሁሉ መልካም? ደግ። ያው እንግዲህ ሰሞኑን ትንሽ ውጥረት ውስጥ ገባን አይደል? አስቸጋሪው ነው እኮ አይደል? እንደው ያው እንግዲህ ሰሞኑን አበበ እየተፈጠረ ያለው ነገር ሁላችንንም በጣም እየረበሸን ያለ ይመስለኛል አይደል? የሁላችንም ቤት እየተናጋለ ይመስለኛል። ልክ ነው እሱ። ያው እንግዲህ እውነቱ እስኪወጣ ድረስ እንግዲህ ያው መጸለይ ነው እውነቱ እንዲወጣ አይደል? ምን ሌላ ምን ይደረጋል ብለህ ነው። እንግዲህ ውድ ቤተሰቦች አበበ እንግዲህ ያው እንዲመጣ አድርገነዋል። እንደምትመለከቱት ከሱ ጋር የተወሰነ ቆይታ እናደርጋለን፣ የተወሰነ ንግግሮችን እናደርጋለን። አበበን አንዳንድ ጥያቄዎች አዘጋጅተንልናታልና እነዚህን ጥያቄዎቻችንን ይመልስልናል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁኝ ይሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ በድጋሚ